ብዬ ትመልስልኝ መጀመሪያ። መቅዲ ሰላም አለይኩም ብዬ አልተመቻትም ይሆናል ለማውራት። ዋሌይኩም ሰላም። ስታመሰግኒ ግን እኔን ረስተሻል። ለማንኛውም አፉ ብያለሁ። ቀጥሉሽ። በጣም ይቅርታ በእውነት ይሳቁ ወንድም እነ ሀሰኑ በጣም ብዙ ልጆች አሉ። እንጃ በጣም ነው የማመሰግናቸው። ይሳቁ በተለይ በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጥያቄዎችን ጠይቅ እስኪ። ለማንኛውም የውስጣችንን በወዳችን ይዘን እንቀጥል አይሻልም? አውቄ ነው። ቀጥሉ መሐመድ። እኔ ልውረድና ሌላ ሰው አስቀምጥ። ይሳቁ ጀዛከላ ሄር። አንድ ነገር ልናገርና አቡ መሐመድ ይቀጥላል። አጠር ያለ ነገር። አልሐምዱሊላህ እኛ ሙስሊሞች ሰው ሲሞት አይደለም የምናለቅሰው፣ ሰው ህይወት ሲያገኝ ነው የምናለቅሰው። ሰው ሲተርፍልን፣ ሰው ከሞት ሲድን እናለቅሳለን። እና አልሐምዱሊላህ እና አጃይብ ነው የሚያስብሉ፣ በጣም ነው የሚያጅቡ ያለው ነገር። እና አቡ መሐመድ ቀጥለ ሀቢቢ። ይቅርታ ቢስሚላህ። ወደ እስልምና መምጣት ማለት በጣም ከባድ ነገር ነው። አላህ ከምን እንደሚያወጣን ስለማይገባ ነው። አንድ ሰውዬ ወደ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም መጥቶ እኔ በጣም ወንጀለኛ ነኝ፣ ብዙ ወንጀል ሰርቻለሁና እንዴት ነው በሆነው አላቸውና ከዛ በኋላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አልኢስላሙ የጅቡ ማ ቀብለሃ አሉት። ይሄ ወንጀልን ጨርሶ ይበራል አላህ ስብሓነሁ ወተዓላ አሉትና ከዚህ በፊት የሰራው ነገር ሁሉ ተምሮልሃል አለ። እኔ የነበርኩበት ሀያት በጣም ብዙ ወንጀሎችን፣ ብዙ ምድር ደስታ የሚመስሉ ነገሮችን ሁሉ ሳደርግ የነበርኩ ሰው ነኝና መማሩ ብቻ አይበቃኝም አላቸው ማለት ነው። ከዛ አላህ ስብሓነሁ ወተዓላ እነዛን ሐሰናቶች መሰረዝ ብቻ ሳይሆን እንደገና ወደ አጅር ቀይሬልሃሉ ብለህ ብሏል። እሺ እውቅት ያለሽ እውቅቲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ አለሁኝ። በመጀመሪያ መቅደስን አልሐምዱሊላህ ረብል ዓለሚን አላህ ወደ ትክክለኛው መንገድ ስለመራት በጣም ደስ ብሎኛል። ያው ቅድም በተናገርከው ላይ አንደኛው ተቃዋሚ እኔ ስለነበርኩኝ ማለት ነው። በዚሁ አጋጣሚ ሲቀጥል ደግሞ በጣም ማድነቅና ማክበር ካለብን አንተን ነው የበለጠ ማድነቅና ማክበር ያለብን ማለት ነው። ለምን ካልገኝ የማንንም ወሬ ሳትሰማ በትዕግስትና አላቅም እንጃ በጣም ትዕግስት አድርገ በሰብር አድርገ አስተምረሃት ሞዴሬተር ሁሉ ሰጥተሃት በጣም ብዙ ዋጋ ከፍለህላታል ለዚች ልጅ። ስለዚህ አንተ ነህ አንደኛው ሚና የተጫወትከው ከአላህ በታች ሰበቡ አንተ ነህ። አልሐምዱሊላህ ረብል ዓለሚን ለአንተ በጣም ትልቅ አክብሮት አለኝ በዚህ አጋጣሚ። መቅደዬ ደግሞ እዚህ ጋር አሁን የኢስላማዊ እህትሽ ነኝ። ስለዚህ ብሎኮ እንድታነሽልኝ በዚህ ሁሉ ህዝብ ፊት እጠይቅሻለሁ። ሰምተሻል? አዎ ልክ አድርጌያለሁ። እሺ አነሳለሁኝ። በዚህ አጋጣሚ ግን ከዚህ በፊት ያስቀየምኳችሁ በጣም ይቅርታ። በእውነት ኦፕቲማልሽን ቢሆን ብሎክ አድርገሽኝ ነበረ፣ እኔም ብሎክ አድርጌሽ ነበረ። አሁን እህትሽ ነኝ። እሺ
እንዳትፎልኪኝ ከዚህ በኋላ ማለት ነው። አላረገውም። ጥሩ የሆነ ነገር ነው ሪከርድ የምታደርግሽ። ጥሩ ላይ ስትሆኝ መጥፎውን ግን እንዳትደረጊ ነው የምታደርግሽ። ያው ከወቅቲ ጋር ዱላ ቀረሽ ክርክር ነበረ በመቅደስ ጉዳይ የምንከራከረው። ረፊ እላታለሁ እኔ እኮ ደሜን ታፈላኛለሽ እኮ ረፊ አትንቀዥቀዥ፣ ነገ ምን እንደሚፈጠር አታውቂም እላታለሁ። እኔ አንተ ስላልከኝ ነው እሺ ትልና ትሄዳለች። ከሳምንት በኋላ ደግሞ ተመልሳ ትመጣለች። እኔ ጃቢር ግን ተወግን እቺ ልጅ እኔ በቃ ከአቅሜ በላይ የሆነች ነው ናት። ከዛ አረጋጋና መልሳታለሁ። ያው እንግዲህ ለዚህ ነው ወደ ሰፊነት ያስፈልጋል። ያው አክቹሊ የመግዲን ክሬዲት የሚወስደው ዮኒ ነው በጣም የደፋባት። እኔ ሞዴሬተር ከመስጠት የዘለለ ነገር አላረኩላትም። ያም ሆኖ ግን ክሬዲቱን የመውሰድ ያለመውሰድ ጉዳይ ሳይሆን በቃ ነፍስ ተርፏል። የተረፈ ነፍስ አለ አልሐምዱሊላህ ለማለት ያክል ነው። እንደገና እሺ ከወቅት እየቀጥሎ ኡስታዝ በዚህ አጋጣሚ ለኤደንም መልዕክት አለኝ። ለኤደንም ኢንሻላህ አላህ ደግሞ ለእሷንም አላህ ቀጥተኛው መንገድ እንዲመራት የሁል ጊዜ ጸሎታችን ነው፣ የሁላችንም ሙስሊሞች ኢንሻላህ ሁላችንም ዱዓ እናደርግላት። ለምን ካልከኝ እኔ ቲክቶክ ላይ ስመጣ ኤደንን በሌላ ነገር ነበረ ማውቃት፣ በጣም ጨዋ ሆና ስትጠይቅ ምናምን ነገር ነበረ ማውቃት። እንደውም የምጠብቀው የነበረው የእሷን ሸሃዳ ነበረ። ከጊዜ በኋላ ግን ጠፋች። ሳይ ደግሞ ብሎክ አላደረገችኝም። ምክንያቱም ከእሷ ጋር ብዙም እንትን አንልም ማለት ቤቷ ገባለው እንጂ አታውቀኝም። ግን ፎሎዬ ናት። የሆነ ሰዓት ላይ የሆነ ሻዳ ሲለቀቅ እሷ ምስል ላይ በጣም ደንግጬ ነበረ፣ ግን አይደለችም። ስለዚህ አላህ ደግሞ አንቺንም ይምራሽ እላለሁኝ። ኤደን ጨርሻለሁ። በቃ ለኢዱ አይ ቲንክ በዱዓ የሚፈታ ነገር ነው። ኢንሻላህ ወጥራችሁ ዱዓ አድርጉ። የኮሮና ጊዜ የተደረገው ዱዓ ትዝ ይላችኋል። ከሱ ትንሽ ከፍ ያለ ዱዓ አድርጉ። እሺ ይህንን ኡስታዝ ዴቭ ሰላም አለይኩም። ዴቫቻ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ይሰማል? ዛሬ ኔትወርክ አመኑ ነው። ከተሰማችሁ ይሰማል? አመኑ ኡስታዝ አመኑ። እስቲ ይሰማል? ይሰማችኋል? ይሰማል ዴቭ ይሰማል በላችሁ ጻፉለት ኮመንት ላይ ይሰማል ዴቭ ቀጥል በሉት። ይሰማል? እሺ ይሰማል። እሺ ስንቴ ወጥቼ ብገባ ምንም ቢያለኝና። እሺ እህታችን መቅዲ አሰላም አለይኩም። ወገናችን ኤዱ ወገናችን እንዴት ነሽ ኤዱዬ? ምንድን ነው የምንለው? ያው እንግዲህ አሁን ሁለቱ እንደምታውቁት ጓደኛሞች ናቸውና አሁን መቅዲም ወገኔ እያለች ኤዱን ከምጠራት ኤዱ አሰባበት እህቷ ብትሆንና እህቴ እየተባባሉ ቢጠራሩ ደስ ነው የሚለን። ሌላው ምንድን ነው እንደምታውቁት ኤዱ ያው በቅርቡ እንትን ትላለች። ኤዱን ጠብቁ። መቅዲ በጣም ደስ ብሎናል። ምንድነው እስልምና ላይ ስንል አንድ ሰው እስልምናው ሲገባ ያንኑ የነቢያትን አምላክ አንዱን አምላክ ያመልካል። አሁን ብዙ ጊዜ የተለየ ነገር የሚመስላቸው ሰዎች አሉ። አንዱን ብቸኛውን አምላክ ነው የሚያመልከው። ኢየሱስን ክዳችሁ እንደዚህ የሚሉ ሰዎች አሉ። ኢየሱስ የተባረከው ኢየሱስ እስልምና ውስጥ ነው ያለው። የተባረከ ነው ኢየሱስ። በጣም የምንወደው ነብያችን ነው። አንዳንዴ የሆኑ ቃላቶች ምናምን ከኛ ስትሰሙ እሱን በመጥላት አይደለም፣ ከእናንተ ወገን የሚናገሩት ንግግር ነው ወደዚህ እንትን የሚወስደን እንጂ እኛ ጋር የተከበረ ነብይ ነው። ኢየሱስን ሙስሊም ስትሆኑ የተባረከውን ኢየሱስ ታገኛላችሁ። ሌላ ቦታስ ያው የምናውቀው ነው እንግዲህ ወንድ ለወንድ ነው እንደዚህ ነው የሚለው መጽሐፉ። ብዙ ነገር አለ፣ ያው መጥቀሱ ብዙ አስፈላጊ ስላልሆነ ነው። ኢየሱስ የሚወድ ሰው መስለም ነው ያለው አማራጭ። እኛ የኢየሱስ ደጋፊ እንጂ ተቃዋሚዎች አይደለን። እና ማንኛውም ኢየሱስ የሚወድ ሰው ሙስሊም ነው መሆን ያለበት። ለምን? የተባረከ ኢየሱስ እስልምና ላይ ነው ያለው። የሌሎችን ታውቃላችሁ፣ መድገም አንፈልግም። ምን እንደሚያደርግ የምታውቁት ነገር እና ማርያምንም እንደዚሁ ነው። ማርያምም ንጹሕ ሆና የምትገኘው
እስልምና ውስጥ ነቢያት የተከበሩ ናቸው። ያ እንግዲህ ይህን አጋጣሚ ስላገኘው ላስተላልፍ ብዬ ነው። ነቢያት የተከበሩ ናቸው እስልምና ላይ እና ሌላው ምንድን ነው ያው በዛ ወገን ምንድን ያለው ነገር እስልምና ማቆሸሽ ነው። ማቆሸሽ ይበነቅርንት መቀበት ወደ እነሱ ቢጥሩበት ለምስልምና ይውላ የዓለም ህዝብ ተሰብስበው እስልምናን ሲረግም ሲሰድብ ቢውል ንግድ ማድረግ አይቻልም። እስልምና በየጊዜው ያው እየሰፋ የምታዩት ይኸው እስልምና ነው። ዓለም ላይ የሚሞተው እስልምና ነው። ሙስሊሙ ነው እየተገደለ፣ ግን እየጨመረ ሄደው ይኸው እስልምና ነው። ይሄ አምላክ እንትን ጸጋ ነው ማለት ነው። እና ሌላው ምንድን ነው የመጨረሻውን ነብይ ያገኛል አንድ ሰው ሙስሊም ሲሆን ዓለም ላይ ቁጥር 1 ተጽዕኖ ፈጣሪ የሆኑትን ከሃዲዎች 24 ሰዓት ሲሰርቧቸው ሲረግሟቸው እየዋሉ ተጽዕኖ ፈጣሪነታቸው እየጨመረ በተሰደቡ ቁጥር በሰዎች ልብ ውስጥ ፍቅራቸው እያበበ ሲመጣ ነብይ የእነሱ ራሱ ይሄ ተአምር ነው። አንድ ሰው ሲሰደብ እንትን ሲል ይጠላል አይደል? ዓለም ላይ እየተራገሙ እነሱም አትፍረዱባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ያው የዓለም ህዝብ ያወቀው ተጽዕኖ ፈጣሪ ናቸው። ተጽዕኖ ፈጣሪ ደግሞ ከሃዲዎች እንቅልፍ ያጣሉ በሳቸው ተጽዕኖ ፈጣሪነት እና ሲሰርቧቸው ሲረግሙ በቃ የማያረጉት ነገር የለም። ግን ምንም እየጨመረ ነው የሚሄደው፣ ተከታዮቻቸው እየጨመሩ ይሄ ራሱ አስገራሚው ነገር ነው እና ይህ ጊዜ በሰርቧችሁ የምጠላበት ምክንያት መሰላችሁ? አንድ ሰው እስቲ እናንተን እናታችሁን ወይ አባታችሁን ቢሰድብ የሆነ ሰው እናታችሁን የሆነ ነገር እያለ ቢሰድባቸው ቢያንቋሽሽ እናቱም ይጠላል ያ ሰው ስለሰደበ። ከእናታችን በላይ ነው እሳቸው ደግሞ የምንወደው። አስቡት፣ ማንም ሰው እናቱን የሆነ ሰው ስለሰደበ ስላንቋሸሸ እናቱም ይጠላ ካለ እንግዲህ አስቡ። ከእናታችን በላይ የምንወዳቸው ነቢይ ደግሞ በተሰደቡ ቁጥር እየወደዳቸው ነው የምንሄደው እንጂ ይጠሏችኋል ብላችሁ በፍጹም አትጠብቁ። ነቢዩ ሰለላሁ ዐለይሂ ወሰለም ያው በዛው ጋር የሚታየው ምንድነው እንደ አምላካቸው ጋር እኩል እያደረጉ ነው። ብዙ ጊዜ ሰው ናቸው እኮ ምንም ጥፋት ይሄ ነው የሚባል ያጠፉት ነገር የለም። ግን ሰው መሆናቸው እኛ ሰው ናቸው፣ የኛው ቢጤ ናቸው። ይሄን ነው የምናውቀውና ስህተት እንኳን ቢኖር ሰው ናቸው። አምልኩኝ አላሉ፣ አይመለኩም በእኛ እምነት እና ስለሳቸው የፈለገ ነገር ቢያነሱ ለምን 9 ገቡ እንዲህ ያደረጉ ብቻ ብዙ ነገር የሚያነሱት ነገር ይሄ ሰውነታቸውን የካደ ነው። እና ጃ በኮሜንት እየተቆጣ ነው። ሌላ ሰው እድል ልስጥና እንትን እንበልና ወገኖቻችን ነቢዩን በመሳደብና በመራገም እድሜያችሁንና ገንዘባችሁን አትፍጁ። ምንም ለማትነቀንቁት ነገር ለማለት ያው ጥላቻ ነው የምታወሩት እንትን ነው። ሰዎች ደግሞ ያው እየሰለፉን እውነትን በዚህ ጊዜ አእምሮ ያላቸው ብዙ ሰዎች አሉ። አእምሯቸውን ተጠቅመው እውነትን ያጣራሉ። እና ኢየሱስን እንወዳለን ኢየሱስን የምትሉ ሰዎች እስልምና ላይ ነው በክብር የምታገኙት። የትኛውም እምነት ላይ በዚህ ደረጃ አታገኙት። እየተሸማቀቃችሁ ነው ያለዛ የምትኖሩት ለማለት ነው። አመሰግናለሁ። ወገናችን ኤዱ ሰላም ብዬሻል። ሰላም ላንተ ይሁን። እንዴት ነህ? እንግዲህ አለሁ። ደህና ነሽ? አለሁ፣ እግዚአብሔር ይመስገን። ሀሳብ ካለሽ ቀጥይ። የተናገርኩት ላይ ቅሬታም ካለሽ እንዳላረዝመው። አይ ምንም ምለው የለም። እሺ እሺ ዴቫቻ፣ አይ ያንተ ቅመም እኮ ዛሬም ያው ነው፣ ዛሬም ንጉስ ነው የሚባል። ያው መቅዲ ኤዱን ወገናችንን ብለሽ እንዳጠሪያት እህቴ ብለሽ እንድጠሪያት፣ ኤዱም እንደዛ እንዲሆን እንግዲህ ስለሚላት ነው። እና የእርሶ ቅመም እንደው እየቋጠሩ በፌስታል መልክ ለወጣወጥ ነገር ምናምን ብንጠቀምበት
ደስ ይለናል ማለት ነው። እህታችን ኤዱ ብለን ወይ ደግሞ መቅድዬ፣ እኔ ኤዱ መወዳት ጓደኛዬና ወገኔ ብለሽ ሳይሆን መወዳት ጓደኛዬና መወዳት እህቴ ናት ብለሽ ለመጥራት እንግዲህ የአሂራ እህትሽ እንድትሆን አስበሽዋል መቅዲ? አንቺ በጀነት ሆነሽ ኤደንን ስታጫት ማለት ነው የት እንዳለች። ምክንያቱም ካሁን በኋላ ግፋ ቢል ኖራችሁ ቢባል 50 ዓመት 60 ዓመት ነው ወይ 40 ዓመት ነው። ምን ጥቅም አለው? በዚህ ዓመት ተገናኝታችሁ እስከ ወዲያኛው እስከ ዘላለም ድረስ ብትጠጣጡ እና አንቺ የገባሽን ሀቅ ያገኘሽውን ሰላም እንግዲህ ለጓደኛሽ ለመመስከር ሞክሪ ማለት ነው። እና ይህንን ለማለት ነው። ሱሳ አለሽ? ሰላም አለይኩም ሱሳ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ጃይ፣ ሁላችሁም እንዴት ናችሁ? ያ ጀማ እኔ የምላችሁ ያው መቅዲ ቤት እኔ ገና ድሮ እኔ በጣም እዚህ ሲመጡ ሲጠይቁ ምናምን ገና ከጃ ጋር ራሱ ምንም ሳንግባባ ነበር ማውቃቸው ምናምን እና ማሻላ እሷ ቤት ደግሞ ሲሄድ እኔ ፈቲን ተከትዬ ነበር የሚሄደው እና ብሎክ ተደርጌ ከዛ አረ መቅዲ ብሎክ ተደርጌ ያለሁ እኮ ምናምን ስላት ወላሂ ይቅርታ ብላ ምናምን ነው እና እንትን ያለችኝ። እኔ ክርስቲያን ብሎክ ተደርጌ ማንም ፈቶኛ አቅም ምናምን እና መጀመሪያ መቅዲ አመሰግናለሁ። እንኳን አላህ ወደ ትክክለኛው መንገድ መራሽ፣ አላህ ሂዳያውን እንኳን ሰጠሽ። ሌላው እምልሽ ደግሞ እህታችን ስለሆንሽ ደስተኛ ነን። አልሐምዱሊላህ። ኢስላም እንግዲህ እንደዚህ ነው እንደምታየው፣ ሁሉም ሰው ደስታውን እንኳን መግለጽ አልቻለም ይሄ ሁሉ ሰው እና እኔ የሚገርመኝ ደግሞ የጃ እንክብካቤ በቃ የተለየ ነው እና በውስጥ በቃ ትርጉም ያለው ቁርአን ክፈቱላት፣ አሁኑኑ ክፈቱላት ምናምን እያለ ነው እኛንም ተሚለ ምናምን እና በቃ ሰው እንዲሰልም ያለው ጉጉት ምናምን ወላሂ ማሻላ። አንተንም እንዲህ እንደምጥረው አላህ የልብህን አይቶ ቤተሰብህን ሁሉንም አላህ ሂዳያ ይስጣቸው። ለሁሉም ሁላችንም ምንፈልጋቸው ብዙ የምንወዳቸው ሰዎች አሉና ለእነሱ ሁሉ አላህ ሂዳያ እንዲሰጥልን ሁላችሁም ዱዓ አድርጉ። ቀልድ አይደለም። አንድ ነፍስ ከእሳት ስተርፍና ያለውን ደስታ ታዩታላችሁ ወላሂ። እና በቃ ይሄ ደስ የሚል ነገር ነው ወላሂ። ከዚህ በላይ ምንም ማለት አልችልም። ግን ለኤዶ አንድ መልእክት አለኝ። አሁን በጣም ልትወዛገቢ ትችያለሽ ምናምን ነገር እና ያው የታወቀ ነው። ወገኖቻችን ደግሞ ይመጣሉ፣ በውስጥ ሊያስጨንቁሽ ይችላሉ። ቆይ ያልተረዳሹን እናሳይሻለን ምናምን የሚሉሽ ነገር አለና እንደዚ አይነት ነገር ውስጥ እንዳትገቢ ትንሽ ለራስሽ ጊዜ ስጪና አላህ እስቲቃማውን እንዲሰጥሽ ሁላችንም ዱዓ እናደርግላታለን። ሁላችሁም በዱዓ እንዳትረሷት እና እንደዛ አይነት ነገሮች እንዳታደርጊ የእህትነት ምክሬን ነው መመክርሽ። ምክንያቱም ብዙዎቹ ሻሃዳ ከያዙ በኋላ ትንሽ ሲወዛገቡ ስላየሁኝ እንደ አንድ እህት ልምከርሽ ብዬ ነው እና ውዷ እህቴ አላህ ይጠብቅሽ። ወገናችን ኤዱም አላህ ይጠብቃት። ምክንያቱም ስርዓት ያላት ልጅ ናት እና አላህ ሂዳያውን እንዲወፍቃት ለእሷም ዱዓ አድርጉላት። ለሁሉም በቃ ለወገኖቻችን እንዳለ አላህ ሂዳያውን ይስጣቸው እና ሁሌ ወንድማችን ጃ ደግሞ የሚለው ነገር አለ። ምንድን ነው? ጀነት ሰፊ ናት፣ ሙስሊም ስግብግብ አይደለም። ጀነት ሰፊ ናት እና ያቺን ሰፊዋን ማትሞላዋን ጀነት አብረን እንግባ ይላል እና ለሁላችንም አላህ ጀነተል ፊርደውስን እንዲወፍቀን ሁላችንም ወደ ትክክለኛው መንገድ እንዲመራን እና እስቲቃማውን እንዲሰጠን ካቲማችንን አላህ እንዲያሳምርልን ሁላችንም በዱዓ እንረሳሳ እና ጀዛከላ ጃይ፣ በጣም አመሰግናለሁ። አንተ አብሶ ወላሂ በጣም አላህ ይጠብቀ። እኔ ሌላ ምንም አልልህም ውድ ወንድሜ፣ አላህ ይጠብቀ። የምትፈልገውን ሁሉ አላህ ይሙላል። ሌላ ምንም አልልህም። እሺ ጀዛከላ እርሱሱ ነቢሉ። ሰላሙ አለይኩም ተፈደል ሀቢቢ። ሰላም ወረሕመቱላሂ ወበረካቱ። ሁላችሁም እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ነው? ማሻአላ መቅዲ፣ አላህ ስብሐን በመጀመሪያ ሰላሙ አለይኩም ብያለሁ። ብትመልሽልኝ ደስ ይለኛል። ከዛ ቶሎ ወደ ጉዳይ ገብቼ ልውረድ። ሰላሙ አለይኩም መቅዲ። ዋሌኩም ደህና ነሽ? ደህና ነኝ። ማሻአላ አላህ እንኳን መራሽ። ይህንን
ቀጥተኛ የሆነ ዲን ትክክለኛ የሆነ ዲን አላህ ሱብሓነሁ ወተዓላ እንኳን መራሽ እኛ እህት ወንድሞችሽ ከጎንሽ ነን ሁሌም። አላህ ሱብሓነሁ ወተዓላ ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ ይላል ሁሌም። ወሁወ ዓለሙ ቢልሙህተዲን አንተ የወደድከውን ሰው ፈጽሞ አታቀናም ይላል አላህ ሱብሓነሁ ወተዓላ። ግን አላህ የሚሻውን ሰው ያቀናል፣ እርሱም ቅኖቹን አዋቂ ነው ይላል አላህ ሱብሓነሁ ወተዓላ በብዙ አይነት ቦታ ማለት ነው። ይህ ገና የኢስላም ጥሪ በአላህ ፈቃድ ለሁሉም ይደርሳል ገና ማለት ነው። የአሁን ትውልድ አንባቢና ጠያቂ ሆኗል። ወላሂ መስጂድ ሂዱ ዳዕዋ ባያዳምጥም በእጁ በያዘው ስልክ ብዙ ያያል፣ ያነባል። በነገራችን ላይ የራሳቸውን መጽሐፍ በሚገባ ጠይቀውና ተመራምረው ካነበቡት ቀጥታ ወደ እስልምና የመምጣት እድላቸው ሰፊ ነው። ባይሆን ይህን መጠየቅ የመናፍቅነት ምልክት ነው። ይህ ሚስጥር ነው። ይህ በመንፈስ ካልተገለጸልህ በስተቀር አይገባህም ወዘተ እንደዚህ የሚባሉ ነገራቶች አሉ። እንደዚህ እየተባሉ ከሚያሸማቅቋችሁና ተጽዕኖ ከሚያሳድሩባችሁ አስተማሪዎቻቸው ራሳቸውን ነፃ ካወጡ ነው ኸላስ። ለማንኛውም መስለም የምትፈልጉ ስለሙ። የመጨረሻውን ዘላለማዊ ዓለማችሁን ለቤተሰብ ብላችሁ አታበላሹ። ከተቸገራችሁ ያው ይኸው ሙስሊሙ ኡማ አለ፣ እሱም ማናገር ሁላችንም ማናገር ትችላላችሁ። ደግሞ ለአላህ ብላችሁ ወደ ትክክለኛው መንገድ ስትመጡ የሰዎችን ቀልብ ቀያያሪው አላህ የቤተሰቦቻችሁንም ልብ ይቀያይረዋል፣ ያለዝበዋል። ምናልባትም እነርሱንም እስልምና ይወፈቃቸዋል። አትጨነቁ። በነገራችን ላይ እኛ ትኩረት ሰጥተን አናስተምርም እንጂ እውነታውን ብናስተምር ኖሮ በርካታ ወገኖቻችንን መታደግ በቻልን ነበር። ወጥሩ ንጽጽር ላይ ያላችሁ በጥበብና በጥሩ ስነ ምግባር የእስልምናን ፍንትው ያለ መንገድ አመላክቷቸው ሂዳያ በአላህ እጅ ነው። ጃ አንተ ለፍተሃል፣ እንዲሁም ዮኒም ለፍቷል። ሂዳያ በአላህ እጅ እንደሆነ እናውቃለን። ግን አንተ ሳትሰለች፣ እንዲሁም ወንድሞቻችን ሳትሰለቹ፣ በተለይ ጃ ስፔሻሊ ዩ ሳትሰለች በተሳሳቱት ነገር ላይ በጥበብ ዳዋ ስታደርግላቸው ያወቅነውን ያወቅከውን ስታሳውቃቸው ያው እንደዚህ እየሆነ ሁሉም ወደ እስልምና ይጎርፋል። ገና አላህ ቀጥተኛው መንገድ ይምራን ለሁላችንም፣ እንዲሁም ይምራቸው ላልሰለሙ። መቅዲ እንኳን ደስ አለሽ። እኔም ሰለምቴ ነኝ፣ ጃም ሰለምቴ ነው። ምናግዝሽ ነገር ካለ ከጎንሽ ነን። አላህ ይጠብቅሽ። ጃዬ ስላስገባኝ ቴንኪው። ኤዱም አላህ ስብሐነ ወተዓላ ቀጥተኛ መንገዱን ይምራሽ። ምኞቴ ነው። እሺ እንደዚህ እያስገደድኩሽ አይደለም፣ ምኞቴን ብቻ ነው የገለጽኩት። ሰላም አለይኩም። ጀዛከላ ኸይር። ዴቭ እየተቆራረጥክ ነው። ዴቭ እያወራ ከሆነ ዴቭ ይቆራረጣል። ፍላይት ሞዱን አብረውና አጥፋው እስቲ። እሺ ኤላ ሰላም አለይኩም። ወአለይኩም ሰላም አለው። ቀጥል ሀቢቢ። አሁን ይሰማል? ትሰማለህ ዴቭ? ኤላ ይቀጥል። እሺ የኔትወርክ ያስቸገሩ ስለሆነ ከዛ አንተ ትቀጥላለህ። ቀጥል። እኔ በመቅዲ ላይ ቃል አውጥቼ ይባል ነበርና ሆነ ብዬ በጣም ደስ ብሎኝ ሳ እሺ ይሰማል ይባል ነበር። እንደምትሆን አይቀርልሽም ምናምን ብዬ ሌላም ያልኳቸው ሰዎች አሉ። ለዛ ነው የገባሁት። እንኳን ደስ አለሽ መቅዲዬ። ሰላም አለይኩም። ደህና ነሽ አይደል? ሌላም ቃል ያወጣሁባቸው ሰዎች አሉ። አክቹዋሊ የማይቀርላቸው ያው አይታቸው ልባቸው ማየት የምትወስንባቸው ሰዎች አሉ አይደል? እንደዚህ የምሬ ነው ብለህ ወላሂ ጃ ብያታለሁ ለራሱ። አንቺ የሚቀርልሽ አይደለሽም ምናምን ሁላ ብያት ነበር። እና አሁን ለማንኛውም እንኳን ደስ ያለሽ፣ እንኳን ደስ ያላችሁ ሁላችሁ። በጣም ደስ ብሎኛል መቅዲ። አሁን ይሰማል? ዴቭ ትሰማለህ? እሺ ውዷ እህታችን ምርጧ መቅዲ በጣም ደስ ብሎኛል እና ደስ ከማለት የተነሳ ቃላት ሁሉን የጠፋብኝ እና ግድፈት ከተናገሩ ካጠፋው ላቸው ይቅርታ ጠይቃለሁ። መቅዲ በነገራችን ላይ ያንንም እምነት ስትጠይቅ እዚህም ስትጠይቅ ስትጠያይቅ የነበረች ናት። ጎበዝ ናት። በዚህ በራሷ ማንም አይመራትም ነበር እኔ እስከማውቀው ድረስ
ያለማንም ጫና የፈለገችበት ጠይቃለች። የፈለገችውን ለካ ጥናት እያደረገች ነበር። ይህን ነገር አለማድነቅ አይቻልም። እንደዚህ አይነት አእምሮ ያለው ሰው እውነቱን መርምሮ የፈለገውን የመቀበል እንትን አለው። ምንድን ነው ምላት ለውዷ እህታችን መቅዲ ለወገናችን ሄደን እስቲ ዱዓ አድርጊላት 1 ደቂቃ እስቲ። እሺ ዴቫዬ ዱዓ አደርግላታለሁ፣ አታስብ። እዚሁ እኛ ፊት ነው የምፈልገው። እሺ ያ ረብ ለኤዱ ምንድነው ለኤዱ ቀጥተኛውን መንገድ ምራት። አልችልበትም፣ ግን አላህ ቀጥተኛውን መንገድ ይምራሽ ኤዱዬ። ወደ እስልምና እንድትመጪ ዱዓ አደርግልሻለሁ። ያ ረብ በቃ ዮኒ እንትን ያርግል፣ ዱዓ ያደርግልን። እሺ በዚሁ በነካጅሽ ለሌሎች ወገኖችም በዚሁ በነካጅሽ አርጊላቸው፣ ለሌሎችም ለሚሰሙት ለሌሎችም። እኔ ጨርሻለሁ። በጣም ይቅርታ ኔትወርኩ ከተደራረብኩባችሁ እንትን ካልኩ። ወንድሞቼም ወደ እስልምና ነው፣ እስልምና ሰላም ነው ማለት ፈልጋለሁ። ፖለቲካ ሊመስላችሁ ይችላል፣ ግን እውነት ነው። የምር እውነቴን ነው። በቃ እንዴ ባዬ ጃም በቃ ልውጣ። እሺ መቅድዬ፣ ሱመያ የምትልሽ ነገር ካለ እሱን ሰምተሽ ውጪ። በቃ እኔም በዚህ እወጣለሁ። ሱመያ ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ አልሐምዱሊላህ ረብል ዓለሚን ሱማ አልሐምዱሊላህ ረብል ዓለሚን። አላህ ከምንም በላይ ሁሉ ጊዜ የምናመሰግነው የሚገባን ነገር ቢኖር ከጤናችንም አስቀድሞ አላህ ስብሐነሁ ወተዓላ መርጦ የእሱ ባሪያ ስላደረገን አልሐምዱሊላህ። ሲቀጥል ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የኛ ምርጥ ነብይ የሆኑት ኡመት ስለሆነን አልሐምዱሊላህ። ከጥመት ጎዳና አውጥቶ ወደ ተውሂድ ለመለሰን ጌታ አልሐምዱሊላህ። መቅዲዬ አላህ ያጽናሽ፣ አላህ ያበርታሽ። አላህ በቀጥተኛው ጎዳና እንደመራን ሁላችንንም በቀጥተኛው መንገድ ላይ ወደሱ ደጅ አድርሰን። ብስሚላህ አንድ ብዬ ነገር ልበልና ልውረድ። ብስሚላህ ከጅምር ሲሰጠን እኛ ስንመረጥ እንበል አልሐምዱሊላሂ። ተመርጠናልና የአላህ ባሪያ ልንሆን ተወደናልና የእርሱ ታዛዥ ልንሆን ለእርሱ አጎብዳጆች ለእሱኑ ጠያቂ ለጥመት ጎዳና አምጥቶን ወደሱ ከሽርክ ካልባልታ ፍጡርን ከማምለክ የሰው ልጅ የተወለደውን ፍጡርን ከማምለክ መርጦ አንዱን አምላክ እርሱን ወደ ማምለክ ለፈጠረን ጌታ ለሱ ለማጎብደድ ላመጣን አምዳላህ አልሐምዱሊላሂ እንበል። ወንድሞቼ ከምንም በላይ ነው ለኛ የተሰጠን ተመርጦ ተደርገን የአላህን ባሪያ የኛ የዓለማት እዝነት የአሽረፈል ኸልቂ የአንቢያዎች ሁሉ የመጨረሻውን የመደምደሚያውን ተደርገናልና የእርሳቸውን ኡመት እንበል አልሐምዱሊላሂ። ሁልጊዜም ስንደርስ ጠዋትም ሲነጋ አልሐምዱሊላሂ፣ ቀንትር ላይ ስንውል አልሐምዱሊላሂ፣ ማታ ላይ ስናመሽ አልሐምዱሊላሂ። ይኸው ተመርጠናል ባሪያውን ልንሆን የእርሱ ታዛዥ አጎብዳጆች ላላህ ልንሆን ካላህ ወደ አላህ ልንሆን እኛ የተሰጠን አልሐምዱሊላሂ መርጦ ስላመጣን ከሽርክን ጎዳና ራስን ከማጣት ከአንድነት ማዕበል
ወስዶ ላሰጠመን በፍቅር በጣፋጭ አንድ ለሆነውን ላደረገን ባሪያው በቃችኋል። እሺ ጀዛከላ ኸይር መቅድዬ፣ አላህ ያጽናሽ። ሁል ጊዜ ዱዓችን ነው። ኤሉ አላህ ሂዳ ይስጥሽ። ሁላችሁንም ጀዛከላ ኸይር። እንግዲህ አላህ የነገ ሰው ይበለን። አላህ ሁላችንንም በቀጥተኛው መንገድ ላይ ያጽናን። አልሐምዱሊላህ። ክብር ምስጋና ለዓለማቱ ጌታ ለአንድ አላህ ብቻ ይሁን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ያላችሁበት አላህ ይጠብቃችሁ። አንድ 10 ደቂቃ ቁርአን ሰምተን እንወጣለን። ቁርአን መስማት የምትፈልጉ ሰዎች ካላችሁ ቆዩ፣ የምትወጡ ሰዎች ካላችሁ መውጣት ትችላላችሁ። እሺ ሄዱ። እሺ ሄዱ። መቅድዬ መውጣት ከፈለግሽ ሂጂ። እሺ ኡስታዝ ጀማል መጨረሻ ላይ የሚሉት ነገር ካለ ይቀጥሉና ቁርአን እንሰማለን ይሻላል። አይ ምንም ሀሳብ የለኝም። በቃ ቀጥል። እሺ ኡስታዝ ጀዛከላ ኸይር። መቅድዬ መሄድ የምትፈልጊ ከሆነ ሂጂ። እሺ እሺ መልካም ምሽት። ኡስታዝ ጀማል፣ ዴቫ፣ እስላም ሁላችሁንም ሰላም ሁኑ። አመሰግናለሁኝ በጣም አላህ ይጠብቅሽ። እሺ ሰላም ሁኚ። እኛም እናመሰግናለን። ሰላም ሁኚ። እሺ አሚን። الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم
تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض